ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በሚመለከቱ የተለያዩ ጉዳዮች ተመልሼ መጥቻለሁ። በአሁን ሰዓት የምንመለከታቸው ጉዳዮች መካከል እንግዲህ አንደኛው ሪያን ግራቨንበርች ወደ ማድሪድ ሄዶ ቢጫወት ደስ ይለኛል ብሏል የሪያን ግራቨንበርች ኤጀንት። እንደዚሁም ደግሞ የአሌክሲስ ማካሊስተርም አባት እንግዲህ አሌክሲስ ማካሊስተር ከሊቨርፑል በቅርቡ አይለቅም ብሏል። ይህንን የምንመለከት ይሆናል። በተጨማሪም ደግሞ ሊቨርፑሎች እንግዲህ የዲን ሁድሰንን ተወካዮች አነጋግረዋል ተብሏል። ይህንን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ተጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ እንደዚሁም ደውላን በመጫን ደግሞ ሁልጊዜ ሊቨርፑል የሚመለከቱ የተለያዩ ጉዳዮችን ይዤ ስመጣ ወደ እናንተ እንዲደርስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያ የምንመለከተው እንግዲህ አሌክሲስ ማካሊስተርን የሚመለከተው ጉዳይ ይሆናል። የአሌክሲስ ማካሊስተር አባት የሆኑት ካርሎስ ማካሊስተር እንግዲህ በቅርቡ የሰጡት አስተያየት አለ። በዚህ አስተያየታቸው ግን ምንድን ነው ያሉት? በዚህ ሰዓት እንግዲህ በሊቨርፑል በጣም ደስተኛ ነኝ። በቅርቡም እንግዲህ ከሊቨርፑል ይለቃል ብዬ አላስብም። ነገር ግን ደግሞ ቀጣይ የሚፈጠረውን ነገር አብረን እናያለን ብለዋል። ይህ ነገር እንግዲህ እርግጠኛ እንድትሆን የሚያደርግ አይደለም። በእርግጥ ቀጣይ የሚፈጠሩ ነገሮች አይታወቁም። ሊቨርፑልም እሱን ለመሸጥ ሊፈልግ ይችላል። ተጫዋቹም እንግዲህ ሊለቅ የሚችልበት እድልም አለ። በእርግጥ አሁን ላይ እንግዲህ በሊቨርፑል በጣም ደስተኛ ነው። በአካባቢም በሚኖርበትም ቦታም በጣም ደስተኛ ነው። ከአጠገቡ እንግዲህ ጎረቤቶቹ የሚያውቃቸው ተጫዋቾች ናቸው። አንዲ ሮበርትሰን አለ፣ ጎሜዝ አለ፣ እንደዚሁም ደግሞ ከሊሳንድሮ ማርቲኔዝ የማንቸስተር ዩናይትዱ ተጫዋች ጋርም እንግዲህ እንደዚሁ ጎረቤት ነው። ማንቸስተር አካባቢ ነው እነዚህ ተጫዋቾች የሚኖሩትና ያ ነገር እንግዲህ ከሚያውቃቸው ተጫዋቾች ጋር ቀርበ መሆኑም እንግዲህ እንደዚሁም በተጨማሪም ደግሞ ጥሩ እንግሊዝኛ መናገሩም እንግዲህ ቶሎ እንዲላመድ አድርጎታል። በጥሩ ሁኔታም እንግዲህ ኳስ እንዲጫወት አድርጎታል ብለዋል። ነገር ግን በሊቨርፑል ይቆያል የሚለውን ነገር ግን እርግጠኛ አይደለሁም። በቅርቡ ግን ይለቃል ብዬ አላስብም፣ ምክንያቱም በሊቨርፑል በጣም ደስተኛ ስለሆነ ብለዋልና በአጠቃላይ እንግዲህ ከዚህ የምንወስደው ነገር ምንድነው? እርግጠኛ አይደሉም፣ ምክንያቱም እንግዲህ ቀጣይ የሚፈጠረውን ነገር የምናውቀው ነገር አይደለም ብለዋል። ከዚህ በፊት እንግዲህ እንደምታስታውሱት ከሆነ እንግዲህ አንዳንድ ዘገቦች እንግዲህ ይህንን ተጫዋች ከማድሪድ ጋር ሲያያይዙ ነበር። ሪያል ማድሪዶች እንግዲህ የሞድሪች ተተኪ አድርገው ለመውሰድ ይፈልጋሉ ሲባል ነበርና የአባትየው ንግግርና ከዚህ በፊት የወጡት ዘገባዎችን ደግሞ አንድ ላይ የምታያይዙ ከሆነ እንግዲህ ምናልባትም ከሊቨርፑል የሚወጣበት ቻንስ ሊኖር ይችላል ነው እየተባለ የሚገኙ አንዳንድ ዘገባዎች እንደሚናገሩት ከሆነ። እንደሚታወቀው እንግዲህ ይህ ተጫዋች ብራይተን ነበር ወደ ሊቨርፑል የመጣው በ35 ሚሊዮን ፓውንድ ና ከመጣበት ሰዓት ጀምሮ እንግዲህ ለሊቨርፑል በጣም ቁልፍ የሚባል ተጫዋች ነው። ዘንድሮም እንግዲህ ሊቨርፑል ላመሳየው ጥሩ የሚባል እንቅስቃሴ ለሚያሳካው ውጤትም እንግዲህ በጣም ተጠቃሽ የሆነ ተጫዋች ነው። ከአቋሙ የሚወርድ አይነት ተጫዋች አይደለም። መሀል ላይም እንግዲህ ከግራቨንበርች ጋር የፈጠሩት ጥምረት ራሱ በጣም የሚያስደንቅ ነውና በሊቨርፑል ቤት እንግዲህ ከዚህም በኋላ ለረጅም ጊዜ እንዲጫወት የምመኛቸው ተጫዋች መካከል እንግዲህ አንደኛው እሱ ነው። ምናልባትም እንግዲህ በሊቨርፑል ቤት የሚቆይ ከሆነና ሊቨርፑሎች የማይሸጡት ከሆነ እሱም የማይወጣ ከሆነም እስከ 38 እስከ 39 ዓመቱ ድረስ ሊጫወት የሚችልበት አቅም አለው። ምክንያቱም እንግዲህ አሁን ላይ እሱ የሚታወቁ በመሮጥ አይደለም፣ ነገር ግን ደግሞ በጣም ብሪሊያንት ኳስ ተጫዋች ነው። እያንዳንዱ እንቅስቃሴ እንግዲህ እያሰበ የሚጫወት አይነት ተጫዋች ነውና ልክ እንደ ሞድሪች ለረጅም ጊዜ ማገልገል የሚችል ተጫዋች ነው። እንደዚሁም ደግሞ ብዙ የኳስ እድሎችን መፍጠር የሚችል ተጫዋች ነው። እናም ብዙ ኳሊቲ ያለው ተጫዋች ነው። ብዙ ቦታዎችን ከቨር ማድረግ የሚችል ተጫዋች ነው። ለፈለከው አይነት አጫወትም እንግዲህ መሆን የሚችል ተጫዋች ነው። በጣም ብዙ አገልጋሎቶች ያሉት ተጫዋች ነውና ወደ ማድሪድ ሄደ እንግዲህ በጣም በአግባቡ ሊጠቀሙበት የሚችል ተጫዋች ነው። ነገር ግን ደግሞ በሊቨርፑል ነው አሁን ያለው እስከ 2030 ድረስ እንግዲህ የሚያቆየው ኮንትራት አለና ከዛም በኋላም እንግዲህ ይቆያል ብዬ አስባለሁ። በጣም ወሳኝ ተጫዋች ከመሆኑ አንጻር እንግዲህ ሊቨርፑሎቹም ቀጣይም ኮንትራቱን እንደሚያራዝሙለትም እንግዲህ ተስፋ አድርጋለሁ፣ እሱ ራሱ ልልቀቅ እስካላለ ድረስ ማለት ነው። ሌላኛው የምንመለከተው ጉዳይ ደግሞ ዴቪድ ኦርንስቲን የዘገበው ነው። ስለ ዲን ሁድሰን የተዘገበውን ዘገባ ነው። ዴቪድ ኦርንስቲን እንግዲህ በዘገባው ምንድን ያለው የሊቨርፑል ተወካዮች እንግዲህ ከዲን ሁድሰን ተወካዮች ጋር ባለፈው ሳምንት እንግዲህ ከዲን ሁድሰን ተወካዮች ጋር ንግግር አድርገዋል። ተቀምጦም ስለተለያዩ ነገሮች አውርተዋል ብሏል ዴቪድ ኦርንስቲን። በተጨማሪም ምንድን ያለው ዴቪድ ኦርንስቲን ነገር ግን በኮንትራት ዙሪያ ያቀረቡለት ምንም አይነት ነገር የለም ብሏል። ንግግር ብቻ ነው፣ የመጀመሪያ አይነት ንግግር ነው። ኮንታክት ማድረግ ብቻ ነው እንጂ ኮንትራት አላቀረቡለትም። ምናልባትም እንግዲህ ኮንትራቱን ከቀጣይ ጊዜያቶች በኋላ እንግዲህ ሊያቀርቡለት የሚችልበት ሁኔታ አለ ነው እያለ የሚገኙ ዴቪድ ኦርንስቲን። እንግዲህ እንደሚታወቀው ዲን ሁድሰን ከጁቬንቱስ ወደ በርንሞዝ ከመጣ በኋላ ወደ 15 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ ነበር ወደ በርንሞዝ የመጣውና ከመጣ በኋላ እንግዲህ በጣም ድንቅ የሚባልን እንቅስቃሴ ማድረግ የቻለ ተጫዋች ነው። የተለያዩ ክለቦችንም እንግዲህ ቀልብ መሳብ የቻለ ተጫዋች ነው። ሊቨርፑል ብቻ አይደለም ይህን ተጫዋች ማስፈረም የሚፈልገው፣ ከማድሪድ ጋር ስሙ ሲያያዝ ነበር። እንደዚሁም
ባየር ሙኒኮች ይፈልጉታል፣ ቼልሲዎችም ይፈልጉታልና ከዚህ በፊትም እንግዲህ የሰጠው አስተያየት ነበረ ወደ ትልቅ ክለብ ሄጄ መጫወት እፈልጋለሁ ሲል ነበር። በተጨማሪም ደግሞ በኮንትራቱ ዙሪያ እንግዲህ በሰጠው አስተያየት እስከ 2030 የሚደርስ ኮንትራት አለኝ፣ ነገር ግን ደግሞ የውል ማፍረሻ አለኝና ቀጣይ የሚፈጠረውን ነገር እማቀው ነገር አይደለም፣ ቀጣይ ሲመጣ የምንመለከተው ነገር ነው ብሏል። ነገር ግን ደግሞ በጣም ቶፕ ሌቭል ላይ ላለ ክለብ ግን መጫወት እፈልጋለሁ ብሏል። እንደውም ጓደኛዬ የሆነ ሰዓት ላይ ለማድሪድ ፈርም ብሎ ነበርና እኔም በፈገግታ ብቻ ነው የመለስኩለት፣ ሌላ ምንም ልመልስለት የሚችለው ነገር ስለሌለ ማለት ነው። ነገር ግን ደግሞ ከማድሪድ ጋር ስም የሚያያዙ በጣም ደስ ይለኛል፣ ምክንያቱም ማድሪድ በጣም ትልቅ የሚባል ቲም ነው ብሎ ነበረና ምናልባትም እንግዲህ ከበርንማውዝ የመልቀቅ ቻንስ ይኖረዋል ተብሎ ነው የሚጠበቀው፣ በተለይ ደግሞ ትልቅ ክለቦች እሱን ለማስፈረም ከመፈለጋቸው የተነሳ። ነገር ግን ደግሞ ሪያል ማድሪዶች እሱን ይፈልጉታል ወይ በዚህ ሰዓት የሚለው ነገር በጣም ትልቅ ጥያቄ ነው። ምክንያቱም እንግዲህ ሪያል ማድሪዶች ከዊሊያም ሳሊባ ጋር በጣም ስማቸው እየተያዘ ነው የሚገኘው። ዊሊያም ሳሊባ ደግሞ በዚህ ሰዓት ላይ እንግዲህ በዓለም ላይ ምርጥ ከሚባሉ ተከላካዮች መካከል እንግዲህ አንደኛው ነውና ምናልባትም ፊታቸውን ወደዛ ሊያዞሩ ይችላሉ የሚባሉ ሁኔታዎች አሉ። ሊቨርፑሎች ግን በጣም በትልቁ ነው ይህንን ተጫዋች እየፈለጉ ያሉት። በተለይ ደግሞ ሪቻርድ እንግዲህ ይህንን ተጫዋች በደንብ ያውቋል። ከጁቬንቱስ ወደ በርንማውዝ ሲመጣም እንግዲህ ትልቅ አስተዋጽኦ አለበት የሪቻርድ ሂውና በደንብ ስለሚያውቀው ወደ ሊቨርፑልን ማምጣት ይፈልጋል ነው እየተባለ የሚገኘው። በሊቨርፑልም እንግዲህ ከቨርጅል ቫንዳይክ ጋር ማጣመር ነው የሚፈለገው እየተባለ ነው የሚገኘው። ቢመጣና የረዥም ጊዜ የቨርጅል ቫንዳይክ ተተኪ ቢሆን እንግዲህ በጣም ደስ የሚል ነው። ገና ወጣት የሚባል ተጫዋች ነው። ገና 19 ዓመቱ ነው። ከዚህ በኋላ እንግዲህ ለረዥም ዓመታት መጮት የሚችል ተጫዋች ነውና ምናልባትም ሊቨርፑሎች እናስፈርም ብለው ጠይቆት እሱም እሺ የሚል ከሆነ እንግዲህ የረዥም ጊዜ የቨርጅል ቫንዳይክ ተተኪ መሆን የሚችል ነው። ከዚህ በፊትም የነገርኳችሁ ነገር አለ። ይህ ተጫዋች ዲን ሁድሰንንና ኳንዛን አጣምሮ እንግዲህ የረዥም ጊዜ የሊቨርፑል የመሀል ተከላካይ ጥምረትን መፍጠር የሚቻልበት ሁኔታ አለና ሊቨርፑሎች እንግዲህ ያንን ነገር ለማሳካት ንግግር መጀመራቸውን ከዴቪድ ኦርስቲን መስማታችን እንግዲህ በጣም ትልቅ ደስ የሚልም ነገር ነው። ምክንያቱም እንግዲህ በጣም ትልቅ ተሰጥኦ ያለው ተጫዋች ነው። በግራም በቀኝም መጮት የሚችል ተጫዋች ነው። እንግዲህ ሊቨርፑሎች ዘንድሮ ከበርንማውዝ ተጫዋቾች ጋር እንግዲህ በጣም ስማቸው እየተያዘ ነው የሚገኘው። ኬርኬዝም እንግዲህ አንደኛው ነው። እንደዚሁም ዲን ሁድሰንም ሌላኛው ተጫዋች ነው። በተጨማሪም ደግሞ ሰሜኑ ራሱ ከሊቨርፑል ጋር ስሙ እየተያዘ ያለ ተጫዋች ነውና ምናልባትም እንግዲህ ዘንድሮ ከበርንማውዝ አንድም ሁለትም ተጫዋች ልናስፈርም የምንችልበት ሁኔታ አለ። ዲን ሁድሰን አንደኛው ሆኖ ኬርኬዝም እንግዲህ ሌላኛው ተጫዋች ነው። ኬርኬዝም እንግዲህ በሚያደርጋቸው እንቅስቃሴዎች እንግዲህ ወደ ሊቨርፑል መምጣት እንደሚፈልግ እንግዲህ እያሳየ ነው የሚገኙ። ከዚህ በፊት እንግዲህ የኬርኬዝ ወንድም የሆነው እንግዲህ የሊቨርፑልን የሚመለከት ዜናን ላይክ ማድረጉ አይዘነጋም። በተጨማሪም ደግሞ በዚህ በጥቂት ቀናቶች ውስጥም እንግዲህ ፋብሪዞ ሮማኖ መሐመድ ሳላህን የሚመለከት ዜናን በትዊተር ገጹ እንግዲህ ዘግበው ነበርና ያንንም እንግዲህ ላይክ አድርጓል ነው የተባለውና ወደ ሊቨርፑል መምጣት እንደሚፈልግ እንግዲህ በግልጽ ያሳየ ይመስላል። ሊቨርፑሎችም እንግዲህ እሱን ለማስፈረም በጣም ፍላጎት አለ። ምክንያቱም እንግዲህ በግራ ክንፍ ላይም እንግዲህ ተከላካይ መስመር ላይ ማደስ ይፈልጋሉ። በተለይ ሲሚካስ ከሊቨርፑል የመውጣት ቻንሱ እንግዲህ በጣም የሰፋ ነውና እዛ ቦታ ላይ ሌላ ወጣት ተጫዋች ማምጣት ይፈልጋሉ። ኬርኬዝ ደግሞ ቀዳሚው ተጫዋች ነውና ምናልባትም ሊቨርፑል እንግዲህ ኬርኬዝንና ዲን ሁድሰንን ወደ ሊቨርፑል የማምጣት ፍላጎት ሳይኖራቸው አይቀርም ነው እየተባለ የሚገኘውና የዲን ሁድሰንም ጉዳይም እንግዲህ በቀጣይ ጊዜያቶች እንግዲህ የምንመለከተው ነገር ይሆናል። ሊቨርፑሎች ግን ይህን ተጫዋች ለማስፈረም እንግዲህ ፍላጎት አላቸው። እንደዚሁም ደግሞ ከተወካዮቹም ጋር እንግዲህ ቆይታ አድርገዋል፣ ንግግር አድርገዋል ነው እየተባለ የሚገኘው። በመጨረሻም የምንመለከተው ደግሞ የሪያን ግራቨንበርች ኤጀንት እንግዲህ በሪያን ግራቨንበርች ዙሪያ የሰጠው አስተያየት አለ። እሱን የምንመለከት ይሆናል። የሪያን ግራቨንበርች ኤጀንት የሆነው ጄዜ ፎርቲን እንግዲህ የሰጠው አስቴት አለ። በዚህ በሰጠው አስቴት እንግዲህ ምንድን ነው ያለው? ሪያን ግራቨንበርች እንግዲህ 16 ዓመቱ እያለ በአያክስ እያለ እንግዲህ ባርሴሎናዎች እናስፈርምህ ብለው መጥተው ነበር። ነገር ግን ደግሞ የልጁን እድገት ተመልክተን እኔም አባቱም ተስማምተን እንግዲህ በዛው በአያክስ እንዲቆይ አድርገነዋል። ምክንያቱም እንግዲህ ገና 16 ዓመቱ ስለሆነ ወደ ትልቅ ክለብ ስትሄድ እንግዲህ ራስን ለማጎልበት በጣም አስቸጋሪ ነው የሚሆነውና ለዛም እንግዲህ በአያክስ እንዲቆይ አድርገነዋል። ከዛም በኋላም እንግዲህ ወደ ባየር ሙኒክ ሄዷል። በባየር ሙኒክ እንግዲህ ብዙ የመጮቻ እድል አላገኝም። በዛም ሰዓት እንግዲህ የባየር ሙኒክ አሰልጣኝ የሆነው ኒግልስማንን እንግዲህ ነግሬው ነበረ። ሪያን ግራቨንበርች የመጮቻ ጊዜ ያስፈልጓል፣ ራሱን እንዲያሳድግ ዴቨሎፕ እንዲሆንም እንግዲህ ተደጋጋሚ የመጮቻ እድሎች ያስፈልጉታል። ነገር ግን የመጮቻ ጊዜ የማትሰጡት ከሆነ ከባየር ሙኒክ እንወጣለን ብለናቸው ነበረ። ነገር ግን የመጮቻ እድል ባለመስጠታቸው እንግዲህ ከባየር ሙኒክ ወጥተን ወደ ሊቨርፑል ልንመጣ እንችለናል። በሊቨርፑልም እንግዲህ ጥሩ የሚባልን ጊዜን እያሳለፈን የሚገኘው እንደዚሁም ከስኳዱ ጋርም ራሱ በደንብ መግባባት ችሏልና ጥሩ ውሳኔ ነው የወሰነው ወደ ሊቨርፑል መምጣቱን ብሏል። እንደሚታወቀው እንግዲህ ግራቨንበርች
ባየር ሙኒክ 2023 ክረምት ላይ ነበረ በ40 ሚሊዮን ዩሮ ወይም ደግሞ በ34.6 ሚሊዮን ፓውንድ ወደ ሊቨርፑል መምጣት የቻለው። የመጀመሪያው ዓመት ላይ እንግዲህ ትንሽ ተቸግሮ ነበር። ነገር ግን አሰልጣኝ አርነ ስሎት ወደ ሊቨርፑል ከመጡ በኋላ እንግዲህ የመጫወቻ እድሎችን ማግኘት ይችላል። በፕሪሚየር ሊጉም እንግዲህ ሙሉ ጨዋታዎችን መጀመር የቻለ ሶስተኛው ተጫዋች ነው ለሊቨርፑል ከሞሐመድ ሳላህና ከቨርጅል ቫንዳይክ በመቀጠል እንግዲህ 30 ጨዋታውንም እንግዲህ መጀመር ችሏል። በተጨማሪም እንግዲህ ኤጀንቱ ለማርካ በሰጠው አስተያየት ምንድነው ያለው? ሪያን ግራቨንበርች እንግዲህ ለማድሪድ መጮት የሚያስችል ብቃት አለው፣ እንደዚሁም ደግሞ ትክክለኛ ተጫዋቻቸውም ሊሆን ይችላል። የኛም ፍላጎትም እንግዲህ እሱ ወደ ማድሪድ ሄዶ እንዲጫወት ነው። ነገር ግን ይህ ነገር በጣም ከባድ ነው የሚሆነው፣ ምክንያቱም እንግዲህ ሊቨርፑሎች ለዚህ ተጫዋች በጣም ትልቅ ገንዘብን ይጠይቃሉ ብሏል። ነገር ግን ደግሞ ማድሪዶች እንግዲህ እየተመለከቱት እንደሆነ ግን እርግጠኛ ነኝ ብሏል። ነገር ግን በዚህ ሰዓት ግን በጣም አስቸጋሪ ነው የሚሆነው ሪያን ግራቨንበርች ሊቨርፑልን ለቆ ወደ ማድሪድ ይሄዳል ብሎ ማሰቡ ብሏል። እንግዲህ ይህ ኤጀንት እሱ የሚፈልገውን ነው የተናገረው። ነገር ግን ደግሞ በዚህ ሰዓት እንደዚህ አይነት ነገሮችን መናገር ግን ደግሞ አስፈላጊ አይደለም። ምክንያቱም እንግዲህ ዘንድሮ በጣም ድንቅ የሚባልን ጊዜን እያሳለፈ ነው የሚገኘው ሪያን ግራቨንበርች። ወደ ሊቨርፑል መምጣቱ ነው እንግዲህ እድል እንዲሰጠው ያደረገው። ምክንያቱም እንግዲህ በባየር ሙኒክ እንግዲህ በጣም የወረደ ጊዜን እያሳለፈ ነው የሚገኘው የነበረው። በአመት ውስጥ እንግዲህ 4 ጨዋታዎችን ብቻ ነበር የተጫወተውና ወደ ሊቨርፑል መጥቶ ሊቨርፑሎች እድል ሰጥተውት ጥሩ ብቃቱን እንዲያሳይ አድርገውት እንግዲህ ገና ለገና ዘንድሮ ጥሩ የሚባል እንቅስቃሴ አደረገ ተብሎ እንደዚህ አይነት ነገር ማውራቱ እንግዲህ ተገቢ የሚሆን አይመስለኝም። በእርግጥ ኤጀንቶች እንደዚህ አይነት ነገሮችን የሚያወሩት እንግዲህ ለተጫዋቾቹ ጥቅም ሲሉ ነው። ወደ ማድሪድ መሄድ ፈልጎም ላይሆን ይችላል። ነገር ግን ደግሞ አንዳንድ ጊዜ እንደዚህ አይነት ነገር የሚያወሩት ደሞዝ ለማስጨመርም ሲፈልጉ እንግዲህ እንደዚህ አይነት ወሬዎች ማውራት ይወዳሉ። ነገር ግን ደግሞ ይህ ነገር ማውራቱ እንግዲህ ተገቢ የሚሆን አይመስለኝም። ምክንያቱም ወደ ሊቨርፑል ከመጣ በኋላ ራሱ አምና ያን ያህል ጥሩ የሚባል እንቅስቃሴን ማድረግ አልቻለም ነበረ። እየተቀየረ ሲወጣ ተመልክተነዋል። ብዙ ጨዋታዎችንም መጫወት አልቻለም ነበረ። ነገር ግን ከባየር ሙኒክ ከነበረበት አንጻር ስንመለከተው አምናው ብዙ ጨዋታ ተጫውቷል ማለት እንችላለን። ዘንድሮ ነው እንግዲህ እንደ አንድ ትልቅ ተጫዋች እንግዲህ ስታብሊሽ ማድረግ የቻለው። ዘንድሮም እንግዲህ ምናልባትም የፕሪሚየር ሊጉ ወጣት ተጫዋች የሚባለውን ሽልማት ምን ራሱ ሊወስድ የሚችልበት ሁኔታ ሊኖር ይችላል። እንደውም ያለፉት ጥቂት ጨዋታዎች ላይ ጥሩ አልሆንም እንጂ አመቱ ሙሉ ለሊቨርፑል ወጣ አቋም ሲያሳይ የነበረ ተጫዋች ነው ማለት እንችል ነበር። ምናልባት ያለፉትን 5-6 ጨዋታዎች እንግዲህ ጥሩ ባይሆንም ማለት ነውና ገና ለገና ዘንድሮ ጥሩ ብቃት አሳየ ተብሎ ከማድሪድ ሄዶ መጫወት ይችላል፣ ወደ ማድሪድ ቤት ደስ ይለኛል ብሎ ማውራቱ እንግዲህ ተገቢ አይመስለኝም። ሌላኛው ነገር ደግሞ ሊቨርፑሎች ራሱ ይለቁታል ተብሎ አይጠበቅም። ምክንያቱም እንግዲህ ለሊቨርፑል ዘንድሮ ድንቅ የሚባልን ጊዜን እያሳለፈ ነው የሚገኘው። በእርግጥ ክረምት ላይ 6 ቁጥር ቦታ ላይ እንግዲህ ማርቲን ዙቢሜንዲን ለማምጣት ፈልገው ነበረ። ነገር ግን ያሳካላቸው ሲቀር ነው እንግዲህ ይህንን ተጫዋች ወደ 6 ቁጥር አሁን ላይ ወደሚጫወተው ቦታ ላይ እንግዲህ እንዲጫወት ያደረጉት። ከዛ በኋላም እንግዲህ ምን ያህል ጥሩ እንቅስቃሴን እያደረገ ያለ ተጫዋች መሆኑን እንግዲህ መመልከት ችለናል እና ከዚህ አንጻር ስንመለከተው ሊቨርፑሎች እሱን ለመልቀቅ ፍቃደኛ አይሆኑም። ሲቀጥልም ደግሞ ሊቨርፑሎች ከፍተኛ ገንዘብም የሚጠይቁበት ነው የሚሆኑ። ምናልባትም እንግዲህ ከ100 ሚሊዮን ፓውንድ በላይም ሊጠይቁ የሚችልበት ሁኔታ አለ። በእርግጥ እንደ አንዳንድ ዘገቦች ከሆነ እንግዲህ በፕሪሚየር ሊጉ 5ኛ ውድ ተጫዋች አድርገው ነው የተቀመጡት። በአንደኛ ደረጃ ላይ እንግዲህ ኤርሊንግ ሃላንድ ነው ከ221 ሚሊዮን ዩሮ በላይ ያወጣል ብለው አንደኛ ላይ ያስቀመጡት። ከዛ በኋላ ኮል ፓልመር ከ107 ሚሊዮን በላይ፣ ቡካዮ ሳካ ከ100 ሚሊዮን ዩሮ በላይ፣ እንደዚሁም ደግሞ ሮጀርስ ከ92 ሚሊዮን ዩሮ በላይ ያወጣል ብሏል። ከዛ በኋላ ሪያን ግራቨንበርች ደግሞ ከ85 ሚሊዮን እስከ 107 ሚሊዮን ዩሮ ድረስ ያወጣል ብለው ነው እያስቀመጡ ያሉት። ነገር ግን ደግሞ ሊቨርፑሎች ከዛም በላይ የሚጠይቁ ነው የሚሆኑት። ሲጀምር አይለቁትም፣ ከለቀቁት ደግሞ ከዛም በላይ ይጠይቁታል ተብሎ ነው የሚጠበቀው። ሲቀጥልም ደግሞ ሪያን ግራቨንበርችስ በዚህ ሰዓት መልቀቅ ይፈልጋለሁ የሚለው ራሱ በጣም ትልቅ ጥያቄ ነው የሚሆነው። ምክንያቱም እንግዲህ ከዚህም የበለጠ እንግዲህ ራሱን ማሻሻል መቻል አለበት። ራሱን ለማሻሻል ደግሞ ከሪያል ማድሪድ ሊቨርፑል የተሻለው ነው የሚሆነው። ምክንያቱም እንግዲህ አሰልጣኝ አርነ ስሎት እሱ ላይ ከፍተኛ እምነት አላቸው። በዚህ ሰዓትም እንግዲህ ቀዳሚው ተመራጭ ነው እየሆነ ያለው። ወደ ሪያል ማድሪድ የሚሄድ ከሆነ ግን ከሌሎች ተጫዋቾች ጋር መፎካከር መቻል አለበት። እንደዚሁም ደግሞ ሪያል ማድሪዶች የሚጫወቱት አጨዋወት ስለሱ ይሆናል የሚለው ነገር ራሱ በጣም ብዙ ትልቅ ጥያቄ ነው የሚሆነውና ምናልባትም ሪያን ግራቨንበርች እንግዲህ ለቀጣይ 4 ዓመታት በእርግጠኝነት በሊቨርፑል የምንመለከተው ይሆናል። ከዛ በኋላም እንግዲህ የሚፈጠረውን ነገር አብረን ነው የምናየው። ነገር ግን ደግሞ የኤጀንቱ እንደዚህ አይነት ነገሮችን ማውራቱ እንግዲህ የሚያስደስት ነገር አይደለም ብዬ ነው የማስበው። እናንተስ ምን ትላላችሁ? የማካሊስተር አባት የሰጡትን አስተያየት እንደዚሁም ደግሞ የሪያን ግራቨንበርች ኤጀንት የሰጠው አስተያየት ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ በመጻፍ አሳውቁን። እንደዚሁም ደግሞ ዲን ሁርሰን ቢመጣስ ምንድን ነው የሚሰማችሁ የሚለውን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁን። ለአሁን እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።